እንዴ ኡስታዝ ሰላም ነው? ሰላም አለይኩም። ወአለይኩም ሰላም። አፎን የሆነ ሰው ላከልኝ ደስ ገባሁ። አፎን ቀጥ ያብሽሪ። እሺ እሺ። ወይ ጉድ! እንዴት ነው የምቀጥለው? ኦኬ ሶሪ። እሺ እኔ ጋር እንትን እንበል ኢንሻአላህ። ጥያቄ አንሳና ኢንሻአላህ እሱ ጋር እኔ አንዴን ጨርስና ኡስታዝ ወይ መጣል ወደ አንተ በቃ ቀጥል። ችግር የለም። እኔ ጠየቅኩትን ብሎ አላለም። ቀጥል፣ ይመልስልህ። በቃ ከሱ ጋር መልጠት ቀጥሉ። አይ አንቺ ካንቺ ጋር ጀምርቱን ጨርሳ ችግር የለም። እኔ እኮ መልስኩልህ አይደል? ነው አይደለማ። ከዛ በኋላ እኔ ህይወት ነኝ ያለ የት ነው? እኔ ህይወት ነኝ ያለ የት ጋር ነው? ኡስታዝ ጋር እናወራለን። አይ ጥያቄ ይሄ ነገር መልሶ አይደለ የፈለከው? ችግር የለውም ሰው ቢቀያየርም ብዬ ነው። እሺ ቀጥል ወገናችን አገኘው። እኔ እሷ ያው እሷ በሚተኩተው ጋር እሷ እንደምታመልከው እሱ የአላህ መልእክተኛ ነው ብላ ታምናለች። የአላህ መልእክተኛ ደግሞ የአላህን ወይም የእግዚአብሔርን አስተምሯል ብላ ስለምታምን እኔ ህይወት ነኝ ብሎ እሱ ስለ ራሱ ህይወት እንደሆነ ነግሯል። እርሱ ህይወት እንደሆነ ትቀበያለሽ ወይ ነው የኔ ጥያቄ። አትቀበልም። ስለዚህ ከፈጣሪ ነው የፈጣሪ መልእክተኛ ነው ያለችው ደግሞ ፈረሰባት ማለት ነው። ለምን ይፈርሳል? አሁን ለምሳሌ ለምን ይፈርሳል ኡስታዝ? አሁን ለምሳሌ መጽሐፍ ቅዱስን ጠቅሳ መጽሐፍ ቅዱስ እኮ እርሱ መልእክተኛ ብቻ እንደሆነ ነው የምናገረው አላለችም? አረ መጽሐፍ ቅዱስን የጠቀሰችበት ምክንያት በመጽሐፍ ቅዱስ እሷ ስለምታምን ሳይሆን አንተ ስለምታምን ነው። እሺ እኮ አይደለም ኡስታዝ። አሁን ለምሳሌ መጽሐፍ ቅዱስን ጠቅሳ የእርሱን ነብይነት ማንጸባርቆን ተቀብላ እርሱ እኮ አምላክ አይደለም ነብይ ብቻ ነው ብላ ይሄ በዚህ አምናለሁ ብላ አንጸባርቀች አይደል? እሱን የምታምንበት መጽሐፍ ቅዱስን ስለምታምን ሳይሆን ቁርአን ነብይ እንደሆነ ስለነገራት ነው እንጂ መጽሐፍ ቅዱስ ነብይ ያለውን ፓርት ነጥላ በቁርአን እናውራ። መጽሐፉን ትልቀቅና ኡስታዝ መጽሐፉን ትልቀቅና እንደዛ ከሆነ ነው ኡስታዝ። እንደዛ ከሆነ ከመጀመሪያው ነው መጽሐፍ ቅዱስ አሁን እሷ ያለች እስከ ዛሬ ሌላ ቪዲዮዎችንም አይታችሁት እንደሆነ ኡስታዝ እሷ መጽሐፍ ቅዱስ የማስተምሮ ሌላ ነው እናንተ የምትቀበሉት ሌላ ነው ብላ ከመጽሐፍ ቅዱስ ነብይቱን ትቀበላለች ነው እሷ። እሺ እኔ ደግሞ ትንሽ አዳምጠኝ እሺ ላስረዳ። ያነሳው ነገር መሰረታዊና ጠቃሚ ነገር ነው። ትክክል ነው ያነሳው ነገር። ዋናው ምናልባት አንተ ሚስ ያደረግከው ነገር እሷ ነብይ ነው ብላ ስታምን መሰረቷ መጽሐፍ ቅዱስ ስለመሰለህ ነው። አንተ እሷ መጽሐፍ ቅዱስ ነብይ ስላለ ነብይ ነው ብላ የተቀበለች ስለመሰለህ ነው። እንደዛ አይደለም። እሷ ነብይ ነው ብላ የተቀበለችው ቁርአን ነብይ ነው ስላለ ነው። እኛ መጽሐፍ ቅዱስ ውስጥ ያለው ትምህርት ለእናንተ የምትቀበሉት መጽሐፍ እሱን ስለሆነ ማስረጃ ሆኖ ሊቀርብላችሁ የሚገባው እሱ ስለሆነ ያንን መጽሐፍ ቅዱስ ላይ ያለውን ትምህርት እናቀርባለን እንጂ መጽሐፍ ቅዱስ ኢየሱስን መልአክ ነው ቢለው፣ መጽሐፍ ቅዱስ ኢየሱስን የሚበር አካል ነው ቢለው እኛ ሙስሊሞች ያ ጉዳያችን አይደለም፣ አንቀበለውም ሲጀምርም ማለት ነው። ግን ማስረጃ ሆነን የምናስቀብጥበት ምክንያት አንተና ሌሎች የእምነት ተከታዮች ያንን መጽሐፍ የአምላክ ቃል ነው ብላችሁ ስለምትቀበሉ ነው እንጂ ለእኛ ለምሳሌ እኔ ቁርአን በቂ ነው። ቁርአን በሱረቱል መርየም ላይ እንደሚናገረው ኢኒ ዓብዱላህ እኔ አላህ ባሪያ ነኝ፣ አታኒየል ኪታበ ወጀዐለኒ ነቢያ ይላል። ዒሳ ዓለይሂ ሰላም መጽሐፍን ሰጥቶኛል ነቢይም አድርጎኛል ይላል። ለእኔ ከዚህ የበለጠ ምንም ማስረጃ የለም ወይንም የምቀበልበት ምንም አይነት ሌላ መጽሐፍ የለም። አንተ ጋር ግን ስከራከር ለምሳሌ አገኘሁን አይደል? አገኘሁ ጋር ግን ስከራከር አገኘሁን ቁርአንን ጠቅሼ ብነግርህ መጽሐፍህ አይደለም ቁርአን ነብይ ለመሆኑ እንዴት እንደዛ ብለህ አመንክ ብትለኝ መጽሐፍ ቅዱስህን ሳነበው እኔ እንደ ሙስሊም ምን ብዬ አምናለሁ? ኢንጂል የሚባል መጽሐፍ ለዒሳ ዓለይሂ ሰላም ወንጌል የሚባል መጽሐፍ ተሰጥቶታል ብዬ አምናለሁ። ያ ወንጌል የሚባለው መጽሐፍ አሁን በክርስቲያኖቹ እጅ ያለው መጽሐፍ ነው ብዬ አላምንም። ማለት አራቱ መጽሐፍት ማርቆስ ሊሆን ይችላል፣ ሉቃስ፣ ዮሐንስ፣ ማቴዎስ እነኚህ አራቱ መጽሐፍት ናቸው ቁርአን የጠቀሳቸው ወንጌላት ብዬ አላምንም። ተበርዘዋል ብዬ አምናለሁ። ተበርዘዋል ማለት ግን ሙሉ ለሙሉ ጠፍተዋል ማለት አይደለም። በነዛ መጽሐፍቶች ውስጥ መለኮታዊ ቅሪት አለ ብዬ አምናለሁ። ከእስልምና ጋር የማይጣረሱ
እነዛን ትምህርቶች የሚያስተምሩ መለኮታዊ ቅሪት አለ ብዬ አምናለሁ። ለምሳሌ ኢየሱስ የሚባል ሰው ለእስራኤላውያን እንደተላከ ይናገራል መጽሐፍ ቅዱስ አይደል? ለእስራኤላውያን ወይም በእስራኤል የዛሬ 2000 ዓመት እስራኤላውያን ጋር እንደተነሳ ይናገራል። ቁርአንም ይሄን ይናገራል። ወረሱለን ኢላ በኒ እስራኤል ይላል። ዒሳ ዓለይሂ ሰላም ለእስራኤል ሰዎች ነብይ ሆኖ እንደተላከ ይናገራል። በህጋችሁ እያለ ኢየሱስ ለምሳሌ ስለ ሙሴ ያወራል። ቁርአንም ስለ ሙሴ ይናገራል፣ ስለ ሙሳ ዓለይሂ ሰላም ይናገራል። በጣም ብዙ በርካታ መመሳሰሎች አሉ። እነዚህ መመሳሰሎች ምክንያታቸው ምንጫቸው አንድ ስለሆነ ነው እንጂ የተለያየ ስለሆነ ነው ብዬ አላምንም። ነቢዩ ሙሐመድን የላከው አምላክ ዒሳን ዓለይሂ ሰላም ልኮታል፣ ሙሴንም አብርሃምንም ልኮታል። ነገር ግን እነዛ መልእክቶች ለሙሴም ለዒሳም የተሰጡ መልእክቶች ግን በጊዜ ሂደት ውስጥ ተበረዙዋል ብለን ስለምናምን እነዛ የተበረዙ መጽሐፍት እውነታው ውስጣቸው ላይ እውነታ ቢኖረውም ግን ደግሞ በብዛትም ደግሞ በሐሰትም የተሸፈኑ ስለሆኑ አንቀበላቸውም። ነገር ግን ቁርአን ከነዛ መጽሐፍቶች ውስጥ የትኛው ነው እውነተኛ የትኛው ነው ሐሰተኛ የሚለው ግን ቁርአን በራሱ በባህሪው ፉርቃን በተሰኘው ባህሪው ይለያል። መጽሐፍ ቅዱስን መሰረት አድርጋ አይደለም ነብይ ነው ያለች። ነብይ መሆኑን የነገረችህ ለአንተ መጽሐፍ ቅዱስን ስለምትቀበል ነው እንጂ መነሻዋና መሰረቷ ቁርአን ነው። ቁርአን ነብይ ነው ስለሚል ነው። በቃ ለእኛ ቁርአን በቂያችን ነው። ለመሰረቱ ዒሳ ዓለይሂ ሰላም ነብይ መሆኑን ንገሪኝ ስላት እኮ መጽሐፍ ቅዱስ ሉቃስ ወንጌል አትለኝም እኮ ለኔ እኮ ያ ያስፈልገኝ ገብቷል። ቁርአን ላይ ሱረቱል መርየም ብላ ነው የምጠቅስልኝ እኔ የማምንበት ቁርአንን ስለሆነ። አገኘው ሲጠይቅ ግን ኦኬ አገኘው አንተ የምታምንበት መጽሐፍ ቅዱስ አይደል? እኔ የምለው የነብይነት ጉዳይ ቁርአን የሚናገርለት የነብይነት ጉዳይ በአንተ ውስጥም ራሱ ተበርዟል ብለው በምለው መጽሐፍ ውስጥ ባሉ የመለኮታዊ ቅሬቶችን ሳይቀር ነብይ መሆኑን የሚጠቅስ ነገር አለ። ከፈለግ ላሳይህ ብላ ልታመጣለት ትችላለች። ነጥቡ ያ ነው ልልህ ፈልጌ ነው። አሁን መቀጠል ትችላለህ። እሺ ኡስታዝ፣ እኔ በጣም ወዳቸዋለሁ፣ አከብራቸዋለሁ። ከእናንተ ጋር እኔንም እድል ስላገኘው ትንሽ እግዚአብሔርን አመሰግናለሁ። እና እኔ እንደኔ መሆን አለበት ብዬ የማምነው ነገር አንደኛ መጽሐፍ ቅዱስ ስህተት ነው ካላችሁ መጽሐፍ ቅዱስ ስህተት ነው ተበርዟል ካላችሁ ነብይነቱንም ለማንጸባረቅ መጠቀስ አለበትም። ነብይነቱን ለማንጸባረቅ ከራሱ ከቁርአን መጥቀስ ነው መሆን አለበት። አሁን ነብይ የሚለውን ደግሞ ለመጥቀስ ለመቀበል ለማንጸባረቅ መጽሐፍ ቅዱስን ጠቅሶ ሌላን አስተምሮ ላለመቀበል ደግሞ እንትን የሚባለው ነገር መሆን አለበት ብዬ እኔ አላምንም። አንደኛው ነው እሱ። አሁን ነብይ የሚለውን ነገር ለእኛም ራሱ ለማንጸባረቅ ከቁርአኑ መንገድ አለባት። የዛንን እውነቱ ያ ነው። ምናልባት ይቅርታ አድርግልኝና እሺ ያነሳው ጥያቄ ጥሩ ጥያቄ ነው ማለት መሰረታዊ ጥያቄ ነው፣ ትክክለኛ ጥያቄ ነው። በተወሰነ ደረጃ ሐሳብህን ስላገኘሁት ላብራራለህ። ካላመናችሁበት ሙሉ ለሙሉ ባትጠቀሙት ወይንም ባትጠቅሱት የሚለው አሁን ከአንተ ፐርስፔክቲቭ እንደ ክርስትና ስታስበው ትክክል ሊረብሽ ይችላል ወይንም ትክክል መስሎ ላይታይ ይችላል። ግን ቅድም እንደጠቀስኩልህ እኛ ያንን ነገር የምንጠቅሰው ለምሳሌ አሁን በምሳሌ ልጥቀስልህ። ኢትዮጵያ ውስጥ መግደል ወንጀል ነው አይደል? የመግደል ተግባር አንድ ሰው ግድያ ከፈጸመ ወንጀል ነው ያስጠይቀዋል አይደል? ግን አሜሪካም ቢሆን አንድ ሰው ከገደለ አሜሪካም ቢሆን ያስጠይቀዋል አይደል? ህጉ ተመሳሳይ ነው፣ ልዩነት የለውም አይደል? ግን ለምሳሌ አንድ አሜሪካዊ ስለ መግደል ቢጠይቀኝ እኔ በኢትዮጵያ ውስጥ መግደል ክልክል ነው፣ ከገደልክ በፍትሐ ብሔሩ መሰረት ወንጀል ያስጠይቃል ብዬ ነገርኩት። ለምሳሌ ግን ያ ሰውዬ ያ ህግ ለሱ አይጠቅመውም። አይ እኔ መግደል አንተ ሀገር ላይ ወንጀል ቢሆን ባይሆን እኔ ጉዳይ አይደለም ሊልኝ ይችላል ያ ሰው። እኔ የራሴ ሀገር ላይ መግደል ወንጀል መሆኑን ጠቁመኝ፣ ንገረኝ፣ ህጉ የሚያስጠይቀኝ ከሆነ እኔ አንተ ሀገር ላይ ለውጥ የለውም ካለኝ እኔ ምን አደርጋለሁ? አይ በአንተ ሀገርም ህግ እኮ በአሜሪካም ህግ በዚህ ኮድ መግደል ያስጠይቃል፣ እንደዚህ አይነት እስር ሊዳርግህ ይችላል ብዬ ልነግረው ይችላለሁ። ያ ማለት ግን ምን ማለት ነው? እኔ የአሜሪካን ህግ ተቀብየው ግን አይደለም፣ ወይንም እኔ በአሜሪካ ህግ ምዳኝ ሁኛ አይደለም። ለሱ የሚጠቅመውና ወይም ለሱ የሚያሳምነው ህግ የአሜሪካ ህግ ነው እንጂ የኔ ህግ አይደለም፣ የኔ ሀገር ህግ አይደለም። በተመሳሳይ ቁርአን ላይ ያለውን ነገር እኔ አምናለሁ ነብይ መሆኑን ማለት ነው። እኔ ማመኔ ግን
አገኘሁን አያሳምነው። መጀመሪያው ቁርአን የአምላክ ቃል ነው ብሎ አገኘው ስለማያምን ማለት ነው። አገኘው ይህንን ነገር ለምሳሌ ቁርአን ኢየሱስ እኮ ነቢይ አይደለም እያለ ቢከራከረኝ ለምሳሌ አገኘው አይ ነቢይ ነው እያልኩ ቁርአን ብጠቅስለት ክርክሩ ጉንጭ አልፋ ነው የሚሆነው። ግን ምን ብዬ ለምሳሌ ብሄድ አይ መጽሐፍ ቅዱስህ ላይ እኮ ነቢይ ነው ይላል። መጀመሪያ ይህን ነገር እንዴት አልተቀበልክም ብዬ ለምሳሌ ወደ መጽሐፍ ቅዱስህ ብመጣ ግን መከራከሪያው አሳማኝ ይሆናል። ገብተዋል ማለት መጽሐፍ ቅዱስን ልትቃወም አትችልም። አይ አንተ ስላልከኝ መጽሐፍ ቅዱሴንም ጭምር እቃረናለሁ አትለኝ። ገብተዋል ስለምትቀበለው መጽሐፍ ቅዱስም ማለት ነው። ስለዚህ እኛ ያንን ነገር ማድረጋችን ሙሉ ለሙሉ እና የእናንተ ጋር ነጥብ ለማስቆጠር ወይንም አጀንዳ ለመስጠትም በሚልም አይደለም። ያንን መጽሐፍ እናንተ ስለምትቀበሉበትና ማስረጃው የእናንተ መጽሐፍ መሆን ስላለበት ነው። ይሄ እንዲሁም አንተ በራስ መንገድ ካየኸው አንተን የሚያስከብርም ነገር ነው። ያንተን ለአንተ አሳማኝ አይ ቁርአንን ካልተቀበልክ ዞር በል፣ እንዲሁም በቃ ከዚህ ገስት መውጣት አለብህ፣ ማስረጃው ቁርአን ነው እኮ እንዴት ማን ብደፍር ነው እያልኩኝ ብከራከር ነው እንዲሁም አሳማኝ የማይሆነው። ግን የራስህን መጽሐፍ አክብሬ አንተ መጽሐፍም ላይ እኮ ይሄን አይነት ትምህርት አለ፣ ይህንን ነገር እንዴት አድርገው ነው ቁርአን ላይ ያለውን ነገር የምትከራከረው ብለህ ለምሳሌ አሁን ቀላል ነገር ልንገርህ። ሙሴ ባህሩን እንደከፈለ መጽሐፍ ቅዱስ ይናገራል አይደል? አይናገርም? ባህሩን ከፍሎ እስራኤላውያንን ከግብፅ ባርነት ነፃ እንዳወጣ ይናገራል። ይህንን ታሪክ ለምሳሌ ይዤ አገኘሁ ምን አይነት ቀለኛ ሰው ነህ፣ እንዲሁ በየትኛው ዓለም ነው ባህር የሚከፈለው? ይህንን እንዴት ታምናለህ እያልኩ አሁን እኔ አንተን ስከራከርህ ብሁል እውነት ለመናገር ተገቢ አይደለም። ምክንያቱም ምን መሰለህ እኔ ራሴ ቁርአን ውስጥ እኮ እንደዛ ብሎ ተቀምጧል። ውስጥ ባህሩ ተከፍሎ እስራኤላውያን ነፃ እንደወጡ ይናገራል። እዚህ በራሴ የማምንበትን ነገር አንተን ለመከራከር ብቻ ብዬ ደበቅ ብዬ ከሃዲ መስዬ ግን ልከራከርህ አይገባም። ይሄ ቀናነት አይደለም፣ ይሄ እንትን ነው ሐሰተኝነትም ስለሆነ ማለት ነው። ስለዚህ በዚህ የማምንበትን ነገር እዛ ውስጥ አልከራከርህም። አንተ ሙሴ ባህሩን ከፍሏል ስትለኝ እውነት ነው ብዬ ነው የምቀበልህ። የአንተ መጽሐፍ ቅዱስ ስለተናገረ ብቻ ሐሰት ነው ብዬ አልከራከርህም። እኔ ስለማምንበት በራሴ መጽሐፍ ስለማምንበት ማለት ነው። ስለዚህ እኔ ያንን ነገር ለምሳሌ አንተ መጣህ ቁርአን ላይ እኮ ሙሴ ባህሩን ከፍሏል ብትለኝ አዎ ትክክል ነህ፣ እዚህ ጋር የጠቀስከው ነገር ትክክል ነው፣ እውነት ነው፣ እኔ የምቀበለው ነገር ነው እልሃለሁ። ልክ እንደዛው ቁርአን ውስጥ ነብይ ነው የሚለው ነገር መጽሐፍ ቅዱስ ላይ አንተ ጋር መጥቼ የምጠቅሰው አንተ ስለምታምንበት ስለማትደብቀኝ እኔም ስለማልደብቅህ ነው እንጂ እኔ መጽሐፍ ቅዱስ ላይ ያለውን ነገር ሆን ብዬ ለራሴ እንዲመቸኝ አድርጌ ለመጠምዘዝ አስቤ አይደለም ልልህ ፈልጌ ነው። ጥሩ ነው ኡስታዝ። ያው እንግዲህ ስለማከብራችሁ ነው እስከመጨረሻ እስከሚጨርሱ ጠብቀ የሰማሁት ብዙ የሚማርባችሁን ሰዎች ስለሆናችሁ ነው። እኔ ሙሐመድን እና ለምሳሌ ትንሽ እናንተ የሚያምርም ስለሆናችሁ እናንተ ልጠይቃችሁ። ሙሐመድን እንደ ነብይ አድርጌ ከፈጣሪ ነው ብዬ እንዳልቀበል ማድረጉን ነገሮች አሉ። በቃ ሙሐመድ ከፈጣሪ ነው ብዬ እንዳልቀበል ማድረጓቸው ነገሮች አሉ። በእነሱ ጉዳይ ላይ አንድ ሁለትም ወይ ሶስቱን ጥያቄ መጠየቅ እችላለሁ? ችግር የለውም። ኔትወርኬ ካላስቸገረኝ ምንም ችግር የለውም፣ ጠይቀኝ። እሺ። አሁን አብዛኛውን ጊዜ ያው የሚነሳው ጥያቄ ነው። አይሻን እሳቸው በአንስ ከ50 ዓመት በላይ ሆኖ እንዳገባቸው፣ ልጅቷ ደግሞ በ9 ዓመቷ ሆኖ እንዳገባቸው በቁርአን አንቀጽ ላይ እንደተጻፈ አብዛኛው ጊዜ የሚነሳ ታሪክ ነው። እችን ልጅ ሳገባ የለም በሐዲስ ነው ያለው፣ ቁርአን ላይ የለም። እሺ ችግር የለውም። እሺ ሐዲስ ላይ ይህን ነገር የ9 ዓመቱን እሳቸው 50 ዓመት አካባቢ ላይ ሳገቡ ፈጣሪ አግባት ብሎት ነው ወይስ እሱ ወይም መጀመሪያ ሚስት አልነበረውም? እንዴት ነው? ፈጣሪ አግባት ብሎት ነው አገባ? ፈጣሪ አግባት ብሏት ነው እችን አይሻ የምትባለው አገባ? ፈጣሪ አቻው ይችላል ወይ? ፈጣሪ አግባ ብሏት ነው ወይም ደግሞ በራሱ ምኞት ነው የምለውን ነገር ብቻ ማወቅ ነው ፈለኩኝ። በጣም ጥሩ ጥያቄ ነው ያነሳው። ምናልባት ይህንን በተመለከተ ከዚህ በፊት እንግዲህ እንዳላረዝምብህ እንጂ የአንድ ሰዓት አካባቢ ሌክቸር አሁን የፈለኩት ከሳቸው ከእናንተ የፈለኩት ፈጣሪ አግባ ብሎት ነው ወይስ በራሱ መሻት ነው? አጭር ነገር ነው የፈለኩት እንዳይረዝም ማለት ፈጣሪ አግባ ብሎት ነው ወይስ በራሱ ምኞት ነው አገባት ነው? አጭር ነገር ፈጣሪ አግባት ብሎት ነው ወይስ በራሱ
ነቢያት ናቸው። ነቢያት ማንኛውንም ውሳኔ ወይም ማንኛውንም የህይወት ተግባር የሚፈጽሙት ከራሳቸው ፍላጎት ጋር የሚስማማውን ብቻ መርጠው አይደለም። ከአምላክ አስተምህሮ ወይንም ትምህርት ከሱ ያልተቃረነ ነገር ነው የሚያስተምሩት። በአጭሩ ይሄ ነው። አሁን ያንተን ጥያቄ ዳይሬክትሊ ለመመለስ ያክል ማለት ነው። ግን ስለ ጋብቻው ከነሳ አይቀር ሰዎች ሚስሊድ እንዳይሆኑ ስለ ጋብቻው አሁን አንተ ለምሳሌ አሁን እኔ ለምሳሌ ጋብቻው ምንድን ነው? አሁን ጥያቄ ፈጣሪ አግባ ብሎት ነው አግባ አላለውም የሚለውን ቅድም እየነገርኩ ነው። ነቢያት እንደመሆናቸው መጠን ነቢያት ማንኛውንም ተግባር የሚፈጽሙት ከአምላክ ትእዛዝ ያልተቃረነ ነው የሚሆነው። ግን ለምሳሌ በአንድ እግርህ እንደዚህ ቁም፣ በአንድ እግርህ ተራመድ የሚል የዕለት ተዕለት ውሳኔ የላቸውም በህይወታቸው በኖርማል ህይወታቸው ላይ ማለት ነው። አሁን መሰረታዊ ጥያቄ መሆን ያለበት እሳቸው ያንን ያገቡበት ምክንያት ምንድን ነው? እንዴት ህፃን ልጅ አሁን በአንተም ሎጂክ ማለት ነው ሊያገቡ ቻሉ የሚል ጥያቄ አሁን የፈለኩት ኡስታዝ አሁን የፈለኩት ፈጣሪ አግባ ብሎታል ወይም አላለውም ነው። አጭር ነገር ወይ በራሱ ፈቃድ ነው በራሱ መሻት አገባ ነው ማለት የሚለው የሚፈልግ ሆነ ወይም ደግሞ ፈጣሪ አግባ ብሎት ነው። ከሁለት አንዱ ብቻ ነው ፈልጎት መልስ ማለት ነው። ፈጣሪ የእሳቸውን ጋብቻ አልተቃወማቸው። የራሳቸው ያ ፍላጎት አለ። የራሳቸው ፍላጎት ሊያገቡ ያፈለጉበት የራሳቸው ሪዝን አለ። እሱን ሪዝን አብራራልህ ነበር መጀመሪያ ጥያቄ ላይ ቢብራራ። ነገር ግን አምላክ ግን ይሄንን ነገር እንዳታደርጉ አላላቸው፣ ወይንም የአላህ ክልከላና እቀባ ግን አልነበረም። ስለዚህ አግባ ብሏል ማለት ነው። ጥያቄን በተቻለ መጠን ዳይሬክትሊ ለመመለስ እየሞከርኩ ስለሆነ ኡስታዝ አጭር ነገር አግባት ብሏል ማለት ነው። አይሻን መሐመድ አይሻን እንዳገባ አላህ ፈቅዷል ማለት ነው። እኔ በዚህ ሊያዛ አዎ ፈቅዷል እኮ እያልኩ ነው። አዎ ይቅርታ መሀል ላይ ይቅርታ። በጣም ጥሩ ያወራን መሀል ላይ አትግቡ፣ ነውር ነው። አንድ የ50 ዓመት በላይ የሆነ አባት የ9 ዓመትን ህፃን ልጅ እንዳገባ ትእዛዝ መስጠቱ ለፈጣሪ ጥቅሙ ምንድን ነው? ፈጣሪ በየትኛውም ትእዛዝ ውስጥ ተጠቃሚ አይደለም። አንተ እሱን ስላመለከው ምንድን ነው የሚጠቀመው ጥቅም? እኔ የዘላለምን ህይወት አገኛለሁ። አንተ ነው የምትጠቀመው። እሱ ደግሞ አንደኛ እኔን የፈጠረበት ዓላማ ነው። ፈጣሪ ማምለክ እሱማ አንተን የፈጠረበት ዓላማ ነው። ግን በአንተ አምልኮ ውስጥ ፈጣሪ የሚያገኘው ጥቅም ምንድን ነው? ሉዓላዊነቱ ይታያላ። አሁን ለምሳሌ እኔም በማመስገነ እግዚአብሔር አምላክ አንደኛ እንዳመሰግነኝ ብሎ አገኘውን ስለፈጠረ ጥቅሙ ያ ነው። የፈጠርኩበት ዓላማ መዋለ ማለት ነው። ስለዚህ ይጠቀማል። በአንተ አምልኮ ይጠቀማል። እግዚአብሔር ብን አምልኮ ዋና ለአምልኮ ስለፈጠረን እኔን ለፈጠረኝ ዓላማ ዋልኩ ማለት ነው። አምልክ ማለት እኮ። ስለዚህ አንተ ካላመለከው የሚጎዳው ነገር አለ ማለት ነው፣ ወይም የሚያጣው ነገር አለ ማለት ነው። ያ ማለት አይደለም። ያ ማለት እግዚአብሔር የኔማ በማምለክና ባለማምለክ የሚቀንሰውና የሚጎዳ ነገር የለ ማለት ሳይሆን፣ ግን አሁን ምን አለ መሰለህ፣ አንደኛ በአብዛኛው ጊዜ 9 ዓመት እንግዲህ 9 ዓመት ልጅ ናት እቺ ልጅ ማለት ነው። ከአምልኮ ጋር ጭራሽ ሊገናኝ የሚችል ነገር አለ። 9 ዓመት ገና ወር አበባ ማየት ያልጀመረች ልጅ ናት አይሻ ማለት ነው። እኔ ይሄን እመልስልሃለሁ፣ እሱን ችግር የለውም። ይሄን ያነሳሁበት ምክንያት ለምንድን ነው መሰለህ? አንተ ይሄንን በማድረጉ አላህ ምን ይጠቀማል ስላልከኝ ነው። አላህ ይህንን በማድረጉ ብቻ አይደለም በአንተ አምልኮ ምንም አይጠቀምም። እንኳን በአንተ አምልኮ በሌሎች በነቢያትም አምልኮ አላህ የሚጠቀመው ምንም ነገር የለም። አላህ ከፍጡራኑ አምልኮ ራሱን ከመጠቀም የተበቃቃ ነው። የእኛ አምልኳችን ጠቅላላ የሚጠቅመው እኛን እንጂ እሱን አይደለም። ይህንን አንደርስታንድ እንድታደርገው ብዬ ነው። አምላክ ለምን ይሄንን ነገር አደረገ የሚለው ላይ በጣም ቀላል ጥያቄ አንተ ልጠይቅህ። ለምሳሌ
እንዲሁም በጣም ስለሚቀራረብ ከዚህም ጋር ማለት ነው። ማርያም ስትወልድ ስንት ዓመት ነው ተብሎ ነው የሚታመነው በክርስትናው? ኢየሱስን ስትወልድ ውጭኛ ይዛለቻ። ውጭኛ ማለት አንድ ሴት ከ18 ዓመት በኋላ ነው ውጭኛ የምትይዘው። 18 ዓመት ማለት በፍጹም አንድም የክርስትናውንም የክርስትና የታሪካዊ መጽሐፍትን ብታገላብጥ እንዲህ አይነት ነገር አይነግሩህም። 18 ዓመት የሚለው መመሪያ የመጣው ከ19ኛው መቶ ክፍለ ዘመን በኋላ ነው። ከ19ኛው መቶ ክፍለ ዘመን በኋላ ማለት በተለይ ይሄ የባሪያ ፍንገላ ወይም የባሪያ ንግድ የሚባለው እየጠፋ ከመጣ ጊዜ በኋላ ነው። በአሜሪካ በ18ኛው መቶ ክፍለ ዘመን የጋብቻ ዝቅተኛ የጋብቻ ዕድሜ ኦልሞስት 9 ዓመትና 8 ዓመት ነበር። አንዳንድ ግዛቶች 7 ዓመት ነበረ። የማርያምን ልንገርህ፣ ኢንሳይክሎፒዲያ የካቶሊክ ቤተክርስቲያን ኢንሳይክሎፒዲያ ማየት ትችላለህ። የሌሎችንም የጥንታዊ መጽሐፍት በተለይ የበቷ ታሪክ የሚያወሩ መጽሐፍትን ብትመለከት ኢየሱስን በምታረግዝበት ጊዜ እድሜዋ 12 እንደነበረ ይናገራሉ። በ12 ዓመቷ ነበር ያረገዘችው ኢየሱስን ልትወልድ ባረገዘችበት ወቅት ይላሉ። ያ ማለት በወቅቱ ከ12 ዓመቷ በፊት ለዮሴፍ ታጭታ ነበር ማለት ነው። ከ12 ዓመቷ በፊት እንድታገባ በመሃል መለኮታዊ ጣልቃ ገብነት ገብቶ አምላክ እሷ ኢየሱስን እንድታረግዝ ስላደረገ ነው ማለት ነው። አሁን ያንተን የምጠይቅህ ጥያቄ እግዚአብሔር እንዴት ሆኖ ነው በ12 ዓመት አንዲትን ሴት የሚያስረግዘው? ከዚህ ምንድን ነው የሚያገኘው ጥቅም? ምን አልከኝ? 12 ዓመት ላይ ምን ሆና ነበረ? ታጭታ ነበረ። አሁን 12 ዓመት ላይ ኢየሱስን ያረገዘችበት ጊዜ ነው እንደ ክርስቲያን ውሳቤ መሰረት ማለት ነው። ከዛ በፊት ታጭታ ነበር ማለት ነው። እንግዲህ ኢየሱስን ከማርገዟ በፊት ነበር ለዮሴፍ የታጨችው አይደል? በመሀል ኢየሱስ በተአምር ኢየሱስን አሁን 12 ዓመት ምን ሆነም መጽሐፍ ቅዱስ አይነግረንም። አሁን መጽሐፍ ቅዱስ ላይ የለም። እናንተ ነው መጽሐፍ ቅዱስ ላይ አንደኛ የኔ አይደለም። ኧረ እኔ የኔ አይደለም። እንዴት መሰላችሁ ኡስታዝ? አንደኛ መጽሐፍ ቅዱስ የማይነግረኝን ነገር 12 ዓመቷ ነበር የሚለው ነገር መጽሐፍ ቅዱስ የማይነግረኝን ነገር እሱ ብዙ እኛ አሁን እንደኔ ማልቀበላቸው ብዙ መጽሐፍቶች አሉ። ዝም ብሎ ማንም ሰው ነብይ ያልሆኑ ሰዎች የጻፉት ማለት ነው። ያ መጽሐፍ ቅዱስ ያልኖረ ከሆነ በመጽሐፍ ቅዱስ ባለው እንትን ትላለህ። አሁን ግን እዛ ውስጥ እንደውም ማለት ነው 12 ዓመት እንኳን ከተባለ እኮ በአይሻና በማራ እንደውም አንተ በምትለው ማለት ነው አንተ የምትለው ራሱ በ12 ዓመት ራሱ የ3 ዓመት ለውጥ አለ። ገና ደግሞ ማራም ራሱ ታጨች ነው ብሎ ታጨች ማለት ለመከራከር ትርጉም የለውም። ከተቀበልከው ንገረኝና ክርክራችንን እንቀጥል ስለሚጠቅም ማለት ነው። አይ አልቀበለውም ካልክ ግን ያው ከዛ በኋላ ዲፌንድ ምን ልቀበለው ማለት አሁን መጽሐፍ ቅዱስ ላይ 12 የሚል ስለሌለ አሁን ነገርኩ። ለምሳሌ ኢንሳይክሎፒዲያ ኦፍ ካቶሊክ በካቶሊኮች ዘንድ በደንብ የሚታመንበት መጽሐፍ ኢየሱስን ስታረግዝ ማርያም 12 ዓመቷ እንደነበረ ይናገራል። በተለይ በዋናነት አይሁዳውያን የሚያገቡበት ወይም የሚታጩበት እድሜ ከ12 እስከ 14 ዓመት ነበር ተብሎ ስለሚታመን በታሪክ ምሁራን በየትኛውም የአይሁድ ታሪክ ምሁራን ዘንድ ከ12 እስከ 14 ዓመት አንድ ሴት የምትታጭበት ዘመን ነበረ። ስለዚህ ኢየሱስን ከመውለዷ በፊት ደግሞ ለዮሴፍ ታጭታ ስለነበረ 12 ዓመቷ ነው ኢየሱስን ስትወልድ ብለው ያምናል ወይንም ያስተምራሉ ማለት ነው። አንተ እነዚህን የታሪክ መጽሐፍት ላትቀበላቸው ትችላለህ። ማትቀበላቸው ከሆነ ምንም ችግር የለው። ግን ደግሞ ቢሆንም እንኳን ካልከኝ ወደ ክርክሩ እኔ ከራሴ አንጻር ላውራ። አንደኛ እኔ ከሚከተለው ክርስትና አንጻር ወደ እንትኑ ልምጣ። መጽሐፍ ቅዱስ ውስጥ አሁን ላይ የሚጠቅመኝ እሱ ነው። እሱን ስደርስበት በክርስትና ወይም በመጽሐፍ ቅዱሱ መሰረት እንዳነብ ከጠቆምከኝ እሰየው ብዬ እቀበላቸዋለሁ ለጊዜ ማለት ነው። እስከማነብ ግን ትንሽ ያኛውን መጽሐፍ ስላላነበብኩ እስከዛ ድረስ አሁን ላይ አልቀበላችሁም። ተረዳችሁኝ? ምንም ችግር የለውም። አይ ምንም ችግር የለውም። እኔ የምትቀበለው ከሆነ ነው እንጂ የማትቀበለው ከሆነ በሌሎች ጉዳዮች እንወያያለን። ችግር የለም። መጽሐፍ ቅዱስ ለምሳሌ አንተ የምታምንበት መጽሐፍ ቅዱስ የአንዲትን ሴት የዝቅተኛ የጋብቻ የእድሜ ጣራ ስንት ያደርገዋል? እኔ የሚከተለው እኔ ግፋ በል
እንደውም ከ17 ዓመት በታች አልደረስኩበትም እስካሁን ማለት መጽሐፍ ቅዱስ ላይ አለ ወይንስ ያንተ ሀሳብ ነው? አይ መጽሐፍ ቅዱስ ላይ አሁን መጽሐፍ ቅዱስ ላይ አለ ይሄ 17 ዓመት የሚለው መጽሐፍ ቅዱስ ላይ አለ ወይንስ አንተ የምታምንበት ነው? በግልህ የምታምንበት ነው? መጽሐፍ ቅዱስ ላይ ስፍራውን አልደረስኩበትም እንጂ ማለትም አሁን ላይ ማውጣት አልችልም እንጂ ብዙ ቦታ ላይ ምሳሌ መጽሐፍ ላይ አለ። ግን ምን አለ ምን አለ ምን የሚል ለምሳሌ ማለት አንቀጹን ተወውና ለምሳሌ ቃሉን ንገረኝ፣ እኔ ያወጣዋለሁ፣ ችግር የለውም። ቃሉ አንድ ሴት ለአቅመ አዳም ማለት የአቅመ አዳም ግዛት ደግሞ የታወቀ ነው። ከ17 እስከ 18 ዓመት በላይ እንዴት በየት ሀገር አንድ ሴት ለአቅመ ሔዋን የምትደርሰው ምንድን ስታይ ነው? ወይንም ምን አይነት የሰውነት ለውጦችን ስትመለከት ነው? ቢያንስ በቃ አስተሳሰበው ራሱ በሰላለ ሲሆን ነው። አይደለም ለአቅመ አዳምና ለአቅመ ሔዋን ያ መመዘኛ አይደለም። አንዲት ሴት የወር አበባ ማየት ከጀመረች፣ ሌሎች የአካላዊ ለውጦችን ካየች፣ እነዚህ ለአንድ ሴትም ሆነ ለአንድ ወንድ ለአቅመ አዳም ወይም ለአቅመ ሔዋን ደርሰዋል የሚባልበት መለኪያ እሱ ነው። ይሄ በየትኛውም ዓለም ላይ የሚታወቅ ነው። ስለዚህ አንድ ሴት የወር አበባ ማየት ከጀመረችበት ጊዜ ጀምሮ ሙሉ ሴት ናት ወይንም ለአቅመ ሔዋን ደርሳለች ተብሎ ይታመናል እንጂ የእድሜ ገደብ ያስቀመጠ መጽሐፍ ነው። ወር አበባ ማየት በስንት ዓመታቸው ነው? ወር አበባ ማየት በስንት ዓመታቸው ነው? የተለያየ ለምሳሌ አይሻ በምታገባበት ጊዜ የወር አበባ አይታ እንደነበረ ሐዲሱ ይናገራል። 9 ዓመት አለው ማለት ነው። አዎ በ9 ዓመታቸው የሚመለከቱ አሉ። በረሃማ አካባቢዎች ላይ፣ ሞቅታ ያለባቸው አካባቢዎች ላይ ሴቶች ፈጥነው ለአቅመ ሔዋን ይደርሳሉ። እሺ ሙሐመድ በዛን ጊዜ ላይ ትንሽ በሱ አሁን እኮ የተጋነነ እሳቸው ትንሽ እድማቸው 50 አካባቢ መሆናቸው ነው። በዛን ጊዜ ላይ በቃ እኔ አሁን ፖይንት ስለገባኝ የተወሰነ ላብራራ አለ ትንሽ ደቂቃ ስጠኝና ከዛ በኋላ ፋይናል ጥያቄ ካለ ጠይቀኝና እንጨርሳለን። ችግር የለውም። አሁን አንተ ጥያቄ የሆነው ምንድን ነው? ነቢዩ መሐመድ አንዲትን ትንሽዬ ልጅ ያገቡበት ምክንያት ለዚህ ለሴክሹዋል ፍላጎት የቀረበ ዝንባሌ ስላላቸው ነው የሚል ስጋት ስለያዘህ ነው አይደል? እንደዚ አይነት ጥያቄ በብዛት በክርስቲያኖች በኩል ስለሚነሳ ማለት ነው። ይሄ ነገር ሁለት የእሳቸውን የህይወት ታሪክ በደንብ ያጠና ሰው ፈጽሞ እንደዚ አይነት ነገር እንዳልነበረ ይናገራል። ማንኛውም ሰው እንደምታውቀው የሴክሹዋል ፍላጎቱ እየጨመረና ከፍተኛ ፍላጎት እየደረሰ የሚሄደው በወጣትነቱ ጊዜ ነው አይደል? ከ17 18 ጀምሮ ከዛም በኋላ እስከ 40ዎቹ ሊሆን ይችላል። እስከዛ ጊዜ ድረስ የወሲብ ፍላጎት አንድ ሰው እየጨመረ ይሄዳል። ሰው የሆነ ሰው ጤነኛ የሆነ ሰው ማለት ነው። ነቢዩ መሐመድ ህይወታቸውን በምትመለከትበት ጊዜ በ25 ዓመታቸው ነው የመጀመሪያ ትዳራቸውን የፈጸሙት፣ ከኸዲጃ ጋር የፈጸሙት ማለት ነው። በወቅቱ እሷ ከሳቸው በእድሜ ትበልጥ ነበረ እና ከዛ በኋላ ጋብቻቸውን ፈጸሙ። በጣም ደስተኛ ህይወት ነው የኖሩት። እሷ እስክትሞት ድረስ ሌላ ሴት አላገቡም ነበረ እስከ 52 53 አካባቢ እድሜ ድረስ ማለት ነው። ይሄ 52-53 እድሜ ማለት በአንድ የወንድ ህይወት ውስጥ የሴክሹዋል ፍላጎት እየቀነሰ የሚሄድበት ጊዜ ነው። እሳቸው ያንን ጊዜ አሳልፈውታል። ያንን ጊዜ በአንድ ሴት ተወስነው ከእሷ ጋር ያውም በእድሜ ከምትበልጣቸው ሴት ጋር በፍቅር ኑረዋል። እሳቸው በዚህ ሂደት ውስጥ ሁለት ነገሮችን ትማራለህ። የመጀመሪያው ነገር ማግባት ቢፈልጉ ኑሮ ኸዲጃ ጋር በነበሩበት ወቅት ነብይ ነበሩ። በ40 ዓመታቸው ነው ነብይነታቸውን ይፋ ያደረጉት። ያ ሁሉ ህዝብ የተከተላቸው ከ40 ዓመታቸው በኋላ ነው። ሀገር ሁሉ ለሳቸው ትልቅ ቦታ የነበረበት፣ ልጆቻቸውን ለመዳር አይደለም ማንኛውንም ዋጋ ለመክፈል እስከ ህይወት መስዋዕትነት ድረስ ለመክፈል ራሳቸውን ያዘጋጁላቸው ህዝቦች በዙሪያቸው የነበሩበት ዘመን ከኸዲጃ ጋር የነበሩበትም ዘመን ጭምር ነው። ገብተዋል አይደል? አሁን እሳቸው ያንን ማግባት ቢፈልጉ ኑሮ በዛ ዘመን ማድረግ ይችሉ ነበር። 50 እስኪሻገሩ መጠበቅም አይጠበቅባቸውም። ኸዲጃ በነበረችበት ጊዜ የሚፈልጉትን መርጠው ማግባት ይችሉ ነበር። ይሄ አንደኛው ነገር ነው።
ሁለተኛው እንደ ተጨማሪ ማስረጃ አድርጌ የምጠቅስልን ነገር እሳቸው ያንን ነገር ሲያደርጉም ለምሳሌ እድሜያቸው ከገፋ በኋላ በወጣትነታቸው በ25 ዓመታቸው ማግባት የነበረባቸው ምን አይነትን ሰው ነበር ብለህ ብታስብ፣ ያውም የዛሬ 1000 ምናምን ዓመት የነበረ ማህበረሰብ ውስጥ ከእሳቸው በእድሜ ዝቅ ምትል በቃ ልክ አሁን ሊመስለን በሚችል መልኩ የሴክሽዋል ፍላጎታቸውን ሊያስደስትላቸው የምትችል አይነት ከእሳቸው በእድሜ የምታንስ ለግላጋ ኮረዳ ሊሆን ይችል ነበረ። ግን እሳቸው መጀመሪያውኑ እንደዚህ አይነት ፍላጎት ስላልነበራቸው የመጀመሪያ ትዳራቸው እንዲሆን የፈለጉት ወይም እንዲሆን ያደረጉት ከእሳቸው በእድሜ የምትበልጥ በሰል ያለች ሴት ከእሷ ጋር ነው ህይወትን አንዳንድ ዘገባዎች እንደሚናገሩት በ15 ዓመት ሳይቀር ትበልጣቸው ነበር የሚሉ ሐዲሶች ስላሉ ማለት ነው። ይሄ የእሳቸው ሴክሹዋል ፍላጎት ወይም ዋና ሰው የሚጠረጥርባቸው ነገር በፍጹም ከዚህ ጋር ሚት አያደርገም። ከዛ በኋላ ልንገርህ ካገቧቸው ሚስቶች ውስጥ ማለት ነው ኦንሊ የማን ድንግል እንደነበረች ታውቃለህ? ወይንም አግብታ ያልፈታች ወይንም ደግሞ ከዚህ በፊት ትዳር ያልነበራት አሊያም ባሏ ያልሞተ ሴት ብቸኛዋ ሴት አይሻ ናት። አሁን የጠቀስካት አይሻ ናት። ከዛ ውጭ አላህ መልክተኛ ያገቧቸው ሴቶች በጠቅላላ ቢታይ አይዘር ፖለቲካል ሪዝን ይኖረዋል ከጀርባ ጦርነትን ለማስቀረት ጠላቶቻቸው መጥተው ጭፍጨፋና ጠጠብ እንዳይፈጠር በትዳር የዛን ጊዜ የመጋመድ ነገር ስለነበረ አይዘር ያንን ማድረግ ሊሆን ይችላል። አብዛኛዎቹ ያገቡ ባሎቻቸው የሞቱባቸው፣ አንዳንዶቻቸው ደግሞ ባሎቻቸው ሞቶባቸው በችግር ውስጥ ያሉ ወዘተ ነበር ያገቡ የነበሩት የአላህ መልክተኛ። ኦንሊ ያገቡት ሴት አይሻ። አንተ ቀላል ጥያቄ ላንሳለን። የሀገር መሪ ሁነ የሀገር አስተዳዳሪ ሁነ በርካታ ህዝብ ከስርህ እያለ የፈለግከውን ሴት አግብተህ መኖር የምትችልበትን ዙፋን ተቆናጠህ ልክ እንደ ሰለሞን ማለት ነው 1000 ከዛ በላይ ደናግላትን እንደፈለግ እያማረጥክ ማግባት የምትችልበትን እድል ይዘህ አላገቡም። ግን እሳቸው ያገቡት ኦንሊ ድንግል ሴት አይሻ ናት። አንተ ጥያቄ ያነሳህባትን አይሻን ማለት ነው። እነ ዳዊትን ታሪካቸውን መጽሐፍ ቅዱስ ላይ ስትመለከት ይሰቀጥጣል። አንተ በጤነኛ አእምሮ እንኳን ልታደርገው አትችልም። ዳዊት ከነ ቤርሳቤ ጋር የነበራቸውን ታሪክ ማለት ነው ታውቀዋለህ ብዬ ገምታለሁ። የነ ሰለሞንን ታሪክ ታውቀዋለህ። መጽሐፍ ቅዱስ ላይ ያሉ ነቢያት ሴት ጋር የነበራቸው ሴሰኝነት ምናምን ነገር የተገለጸበት መንገድ ያስደነግጣል። እንደነዚህ አይነት ታሪኮችን እስልምና ውስጥ በፍጹም አታገኝም። ነቢዩ ህይወትስ አታገኝም። ኦሪየንታሊስቶች ግን ለአንተ እንድትረዳው ነቢዩ ከኸዲጃ ጋር ያደረጉትን ጋብቻ አይነግሩህም። ነቢዩ ከሰውዳ ጋር ያደረጉትን ጋብቻ አይነግሩህም። ነቢዩ ሌሎች ሚስቶቻቸው ጋር ያደረጉትን ጋብቻ እና በዛ ጋብቻ ምክንያት የተደረገውን ከፍተኛ የሆነ የሰላም ስምምነት ሊሆን ይችላል የነዛን ሴቶች ህይወት ማቃናት አይነግሩህም። ኦንሊ የሚነግሩህም ማንን ነው? አይሻን ነው። አይሻን ካለ ዕድሜዋ አገባት። ኦኬ፣ ካለ ዕድሜዋ ማለት መቼ ነው? ምንድን ነው ካለ ዕድሜዋ ማለት? ኦኬ፣ ለአቅመ ሔዋን ሳትደርስ ነው ያገባት? ሐዲሱ ለአቅመ ሔዋን ደርሳለች ይላል። ኦኬ፣ 9 ዓመት ግን እኮ ትንሽ ይከብዳል። በጣም ዝቅ አላለም? በማን እሳቤ ነው ዝቅ ያለው ነው? እኛ አሁን ላይ በ21ኛው መቶ ክፍለ ዘመን ተቀምጠን በሂስቶሪካል ኮንቴክስቱን መረዳት የሚቻል ይኖርበት። የዛሬ 1000 ምናምን ዓመት ይጋቡ የነበሩ ሰዎች እንዴት ነው ይጋቡ የነበሩት? ዛሬ 21ኛው መቶ ክፍለ ዘመን ላይ እኮ በ18 ዓመት መግባት እኛና እናንተ የዛሬ 10 ዓመትና 15 ዓመት በ18 ዓመት ማግባት በጣም ትክክለኛ ጋብቻ ነበር። አሁን ግን በ30 ዓመትም ሴቶች እያገቡ እኮ አይደለም። ለምን ገና ነኝ ይሉሃል እኮ አይደለም አይሉም እንደዛ። ግን ማህበረሰቡ ያንን አስተሳሰብ በራሱ ላይ ስለፈጠረ ትክክል ነው ማለት ነው። ግን በፍጹም ትክክል አይደለም። ማህበረሰብ የሚፈጥራቸው ኖርሞች ሁሉ ትክክል ናቸው ማለት ግን አይደለም። አሁን ቀላል ነገር ላንሳለ። የዛኔ ይሄ ተግባር ሲፈጸም እሳቸውን ሲያሳድዷቸው የነበሩ የመካ ቁረይሾች ነበሩ፣ አይሁዶች ነበሩ፣ የነጅራን ክርስቲያኖች እሳቸውን ለማጠልሸት ያስበው የነበሩ የነጅራን ክርስቲያኖች ነበሩ በወቅቱ በእሳቸው ዘመን። አንዳቸውም ያንን ጋብቻ ተችተው አያውቁም። የማይተቹበት ምክንያት ለምንድን ነው? ጋብቻው እሳቸውን መተቸት ስላልፈለጉ አይደለም። የትኛዋንም ቀረዳ እያነፈነፉ ነበር እሳቸው የሚተቹት የነበረው። ግን በወቅቱ ክርስቲያኖቹም አይሁዶችም በመካ ቁረይሾችም ዘንድ ይሄ ተግባር ነውር አልነበረም። ዘመናት እየመጡ ሲሄዱ በተለይ ከ100 ዓመት ወዲህ እኮ ነው ሴቶች 18 ዓመት የሚባል ገደብ ተቀምጦላቸው በዛ ዘመን ማግባት ያለባቸው። የአንተና የኔ እናቶች በስንት ዓመታቸው ነው ያገቡት? እንደ ቀላል አድርገህ ብትመለከት በ12 እና በ13 ዓመት አይደል ያገቡት? አሁን እኮ በእኛ ዘመን እኮ ነው የእኛ እናቶችና አባቶች እኮ በ12 እና በ13። ይሄ እኮ የደቡብ ክልል ብትሄድ፣ አማራ ክልል ብትሄድ፣ ኦሮሚያ ብትሄድ ማይለወጥ የነበረ ባህል ነበረ። አሁን ግን እንደዛ የለም። አሁን አዲስ ህግ መጥቶ የሰው ልጅ ያስቀመጠው አዲስ ህግ መጥቶ የሆነ ስታንዳርድ ስላስቀመጠ ሃይማኖት ላይ ታስቀምጣለህ። የዛሬ 1000 ዓመቶች በፊት ለምሳሌ ግብረ ሰዶማውያን የሎጥ ህዝቦች ጠፍተዋል። አልጠፉም? ጠፍተዋል። መጽሐፍ ቅዱስ ይናገራል። አንዴ ቆይ፣ መጽሐፍ ቅዱስ ያንን ይናገራል። የሎጥ ህዝቦች መጥፋታቸው ግብረ ሰዶማዊነት ጸያፍ የሆነ ተግባር ነው እኮ አይደል?
አሜሪካ ውስጥ ሂደህ ግን ለምሳሌ ግብረ ሰዶማዊነት ጸያፍ ተግባር ነው አትፈጽሙት ብትል ሆሞፎቢክ ተብለህ ትታሰራለህ። ለግብረ ሰዶማውያን ከፍተኛ ጥላቻ ያለው ሰው ተብለህ ወንጀለኛ ትታሰራለህ። በአሜሪካ ማህበረሰብ ዘንድ ግብረ ሰዶማዊነት ኖርማል ስለሆነ ተመልሰህ አንተ እግዚአብሔር ግን ምን አይነት ጨካኝ አምላክ ነው! እንዴት የሎጥ ህዝቦች የራሳቸውን ስላስደሰቱ የሚፈልጉትን የራሳቸውን የሴክስ ምርጫ ስለመረጡ እንዴት ይቀጣቸዋል? ይህ እኮ እግዚአብሔር ያለውን ጨካኝነት ነው የሚያሳየው ብለህ ትከራከራለህ? አትከራከርም። እግዚአብሔር አይዘበትበትም። እግዚአብሔር ያለውም ደግሞ ፈጣሪ ያለውም አቋም ደግሞ በሆነ አስተምህሮ ላይ ግልጽ ነው። ምንም ጥርጥር የለው። ዛሬ ሰዎች መጥተው የሆነን የፈጣሪ ክልከላ ትክክል ስላደረጉ ወይንም ስላስመሰሉት መተን ሂደን ያን የነበረውን ክስተት ልንተች አንችልም። ስለዚህ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጋብቻ መታየት ያለበት በዘመኑ በነበረው ኮንቴክስት ነው። የዘመኑ ኮንቴክስት ደግሞ ምንድን ነበረ? አንድ ሴት በየትኛውም እድሜ ሊሆን ይችላል፣ 9 ዓመቷ ሊሆን ይችላል፣ 10 ዓመቷ፣ 11፣ 12 በየትኛውም እድሜ ውስጥ የወር አበባ አይታ ለአቅመ ሔዋን ከደረሰች ያቺ ሴት ትጋባለች ማለት ነው። ይሄንን ከግምት ያስገባ ትዳር ነበረ። በዚህ መልኩ ካየኸው እሳቸው አንደር ኤጅ የሆነችን ሴት ከአቅመ ሔዋን በፊት የነበረችን ሴት አላገቡም የሚለውን ያስረግጣል። ከፈለግ ዝርዝር አርቲክል እሰጥሃለሁ ወይ መሰረት ፖስተውና ትመለከተዋለህ። ምናልባት ብቻዬን ስላወራሁ ነው፣ ይቅርታ። እንግዲህ እንዳይረዝም ከአንድ ሰው ጋርም ምናልባት መሰረት መቀጠል ትችላለች። ኡስታዝ ሙት ነው ኡስታዝ ሰምቻቸዋለሁ። ያ እኮ አሁን የዳዊትን ታሪክ አንስታል። ዳዊት እኮ ያንን የመሰለ ኃጢአት ስለሰራ እኮ እግዚአብሔር እኮ ተናግሮታል እኮ አግባብ አይደለም ብሎ ተናግሮታል። አሁን እኔ የመሐመድን ከፈጣሪ ነው ብዬ እንዳልቀበል ማድረገኝ፣ አንደኛ ፈጣሪ ለመሐመድ ፈቅዶለታል፣ ለዳዊት ግን አልፈቀደውም። ዳዊትን ተቆጥቶታል፣ እንደውም ፈቅዶለታል። ዋጋ አስከፍሎታል። ላሳየህ አንቀጽ አንድ አስጨርሱኝ። ላሳየህ አንቀጽ እኔ ስሙኝና መጨረሻ ታወራላችሁ። እኔ ማስረጃ ስላለኝ ብዬ ነው እንትን እንዳይል። እሱም በቃ መጨረሻ ላይ ታሳዩኛላችሁ። እኔ መጀመሪያ ላይ መሀል ማስቆም ችል ነበር ስለማከብራችሁም ብዬ ነው። ብዙ ነገሮች ስታወሩ ዝም ብዬ ሰማችሁ ጨርሼ ልስማችሁ ብዬ ነው። እና መሀል ላይ በአንቀጽ ማሳዝን የሚመስላቸው ነገሮች ነበሩ ኡስታዝ። ስለዚህ ያንን የሰው ሚስት ራሱ ዳዊት በቀማ ጊዜ እግዚአብሔር አምላክ ዋጋ አስከፍሎታል፣ ቀጦታል ማለት ነው። አግባብ እንዳልሆነ የእግዚአብሔር ፍቃድ እንደሌለበት የማሳይ ነው። መሐመድን ግን ፈቅዶለታል። ለዛም ማንን እሷቸው ከ50 ዓመት በላይ ሆኖ ልጅቷ ገና 9 ዓመት ትንሽ የሚከብድ ነው። በመቀጠል እኔ ሌላ ጥያቄ ልጠይቃችሁ። በዚሁንና አሁን እናንተ ብሉይ ኪዳን መጽሐፍ እዚህ ጋር ይህን እንቋጭው፣ ወደ ሌላ ርዕስ ሳንሄድ እዚህ ጋር እንቋጨው። ቅድም ያነሳኸው ላይ እኔም እንድታብራራልኝ ስለፈለግኩ ነው። እግዚአብሔር ቀጥቶታል እና ይሄ ነገር አፕሩቭ አላደረገለትም፣ ነቢዩ መሐመድን ነው የፈቀደላቸው የሚል ጥያቄ ስላነሳ ማለት ነው። ሁለተኛ ሳሙኤል ምዕራፍ 12 ቁጥር 8 ላይ ያለውን አንቀጽ እንድታብራራልኝ ፈልጌ ነው። እግዚአብሔር ለምን ይለዋል መሰለ? የጌታህንም ቤት ሰጠው፣ የጌታህንም ሚስቶች በብብትህ ጣልሁልህ፣ የእስራኤልንና የይሁዳንም ቤት ሰጠው። ይህም አንሶ ቢሆን ኑሮ አለ ከዚህ የበለጠ እጨምርልህ ነበረ። መጨምርልህ ነበረ የጌታህንም ሚስቶች። አሁን ተመልከት፣ እግዚአብሔር ተራ ሚስት አበዛልሃለሁ አይደለም እያለው ያለው። ተራ ሚስት ዝም ብዬ የጌታህን ሚስቶች የነገስትና የሹማምንት ሚስቶችን እየቀማሁ አመጣልህ ነበረ። አንተ ያጠፋኸው ጥፋት ምንድን ነው? እዛ ዝም ብለህ የሆነችን ሴት እርቃኗን አይተህ ማምጣትህና ይሄን ተግባር መፈጸም ልክ አልነበረም። ሚስት አነሳ ብትለኝ ኑሮ ከሆነ ከሹማምንት እየቀማሁ ሚስቶችን አምጥቼ ሰጠህ ነበር አለ ሁለተኛ ሳሙኤል 12:8 ላይ። ይህንን የሚለው እግዚአብሔር ነው። ይህንን እግዚአብሔር እያለው አንተ እግዚአብሔር ከልክሎታል የምትለው ከየትኛው ማስረጃ አንጻር ነው? ምክንያቱም መጽሐፍ ቅዱስ ራሱ ነው ይህም አንሶ ቢሆን ኑሮ ከዚህ የበለጠ እጨምርልህ ነበር አለው። እግዚአብሔር ሚስት እጨምርልህ ነበረ። አነሰኝ ብለህ መናገር ብቻ ነው የሚጠበቅብህ። እኔ እጨምርልህ ነበረ፣ አንተ ሄደህ ያልሆነ ተግባር መፈጸም አልነበረብህም እያለው ነው። ምን ትላለህ? ሻንት እኔ የምለው
ቀድሞ ነገር ይሄ ሀሳብ አሁን እንዴት እንደማብራት ታውቃለህ? ቀድሞ ነገር ከነ ምን አጣክ ከነ ምን አጣክ ነው የእግዚአብሔር ያለው። አለ እግዚአብሔር ፍቃድ ያለ እግዚአብሔር ፍቃድ ይሄን ነገር ለምን ያደረግ? አፕሪሼት አላደረገውም። ያደረገውን ነገር አልደገፈም። ውስጥ ይዘማችሁ ነው አልደገፈውም። ለምን ያደረግ የሚለው ነገር ነው ቦታ ላይ እያብራራለ። እሺ አሁን ከዚህ አንጻሩ እንኳን ብናይ ራሱ ይሄ ዳዊት ያገባ እሱ 50-60 ዓመቱ ላይ የ9 ዓመት ልጅ አይደለም። እግዚአብሔርም ደግሞ እሰጣለሁ ያለ አንተ 60 ዓመት ላይ የ9 ዓመት ነው አላለም። እንደገና 9 ዓመት እኮ ማለት ገና ጡት ከተወች እኮ በአንስ የ5 ዓመት ለውጥ ማለት እኮ ወይ ኢቭን 4 ዓመት ለውጥ ማለት ነው። ያና ይሄ በፍጹም አይገናኝም። የመጀመሪያው ነገር እግዚአብሔር ራሱ እያለ ያለው ሚስት ቢያንስህ ኑሮ ጨምርልህ ነበር ነው እያለ ያለው። ማለት በግልጽ ቋንቋ ነው እየተናገረ ያለው። ሚስት ቢያንስህ ኑሮ ጨምርልህ ነበር። አንተ በሐሰት ወይም በሴሰኝነት ሂደህ ዝሙት መፈጸም አልነበረብህም ነው። ቤርሳቤ ጋር የፈጸመው ሊትራሊ ዝሙት ስለነበር የሰውን ሚስት ቀምቶ ግንኙነት አድርጎ ከዛ በኋላ እንዲረገዝ ስላደረገ ማለት ነው። ስለዚህ እግዚአብሔር ዝሙት ሳትፈጽም በሚስት ረገድ የፈለግከውን ያክል ሚስት ጨምርልህ ነበር ነው እያለው ያለው እግዚአብሔር። ስለዚህ እኔም ብትጠይቀኝ እኔ ሚስት አላሳጣህም ነበር ነው እያለው። ስለዚህ እግዚአብሔር ምን እያለው ነው? ሚስት እኔ ጋር እንደፈለግ ታገኝ ነበር እያለው። ስለዚህ እግዚአብሔር አሁን እኮ ስለማበ የጠየቅኩት ልጅቷ 9 ዓመት መሆኗ እኮ ነው አይደል? 2 ሚስት እኮ ማግባት እኮ ማለት ነው። ብሉይ ኪዳን ላይ ብዙ ያገቡ ሰዎችን ትሰጡኛላችሁ። ብሉይ ኪዳን ላይ ብዙ ያገቡ ህፃን ልጅ ህፃን ልጅ አሁን ከዚህ ጋር እንዳይገናኝ እኔ አነሳሁት። ለምን 2 ሚስት አገባል በሚለው አንጻር አይደለም ማመድን አነሳሁት። አየህ የሚስት የ2-3 መሆኑን ጉዳይ አይደለም አነሳሁት። እሳቸው አንደኛ እሳቸው በዛን ጊዜ ያሉ ወንዶች ሁሉ ስንት ዓመታቸው ነው የማገቡት? 60 ምናምን ላይ ነው አይደሉም? እሺ የማገቡ ወንዶች ደግሞ 9 ዓመታቸው ነው 60 ምናምን ላይ አይደሉም? እኔ የመሐመድን አነሳሁት አንጻር ከዚህ አንጻር ካገባችሁ ከወሰደችው ልጅ መሆኑ አንጻር እንጂ 2 ሚስት ማስረጃ ብሰጠኝ ደስ ይለኛል። በ9 ዓመታቸው አያገቡም ነበር ብለህ ተናገርከው። ማስረጃ ብሰጠኝ ቅድም እኮ እየነገርኩ ነበር። ማህበረሰቡ እንደዛ አይነት ትዳርን ወይንም ጋብቻን ኤክሰርሳይዝ ያደርግ ነበረ የሚለውን እየነገርኩ ነው። ግን በነገራችን ላይ ቅድም ብልሃል ዳዊት ሕፃን አላገባም ብለኸኛል። ይህንንም አሁንም ሚስ አድርገሃል። መጽሐፍ ቅዱስ ላይም አሁን ይህንን የሚቃረን ትምህርት አለ። አንደኛ ነገሥት ምዕራፍ 1 ከቁጥር 1 እስከ 3 ላይ ያውም የዳዊት ከነቢዩ ሰለላም ጋር ራሱ የሚወዳደርም አይደለም። እንዴት የሚለውን አንቀጹን ሳነብልህ ይገባሃል። እኔ አሁን ትልቁ ጥያቄ ምን መሰለህ፣ ይህንን ከተቀበልክና እዚህ ጋር ትክክል ነው ብለህ ካመንክ ያኛውን እንትን ለማጣጣል ብዙ ያን ያክል ርቀት መሄድ አያስፈልግም ልልህ ፈልጌ ነው። ለምሳሌ ንጉሱ ዳዊትም ሸመገለ፣ እድሜውን በዛ። ተመልከት፣ ሸመገለ ምንድን አለ? እድሜውን በዛ፣ ልብስም ደረቡለት፣ ነገር ግን አይሞቀውም ነበር። አሁን ተመልከት፣ ነቢዩ መሐመድ በ53 ዓመታቸው ከዛ በኋላ እንኳ ብዙ ሚስት አግብተዋል። ዳዊት ግን በጣም የሸመገለበት ማለት ይሄ በአማርኛው ቋንቋ መጃጀት የሚባለው ማለት ራስን አለማወቅ ማለት ነው። ልብስም ደረቡለት ነገር ግን አይሞቀውም ነበር አለ። ባሪያዎቹም ምን አሉ? ለጌታችን ለንጉሱ ድንግል ትፈለጋለች አሉ። የዚች ድንግል ተግባር ምንድን ነው ካልከኝ፣ በንጉሱም ፊት ቆማ ታገልግለው፣ በጌታችንም በንጉሱ ብብት ተኝታ ታሙቀው አሉት። በእስራኤልም ሀገር ሁሉ የተዋበች ቆንጆ ፈለጉ። አሁን ተመልከት፣ በእስራኤልም ሀገር ሁሉ የተዋበች ቆንጆ ፈለጉ። ከዛ ሱናማይቱን አቢሳንም አገኙ፣ ወደ ንጉሱም ይዘዋት መጡ። እዚህ ጋር በእስራኤል የተዋበች ቆንጆ የሚለው ምንድን ነው? የሂብሩ አገላለጽ ሕፃን ልጅ ማለት ነው። እድሜዋ ሕፃን የሆነች ኧረ ኡስታዝ እንደዛ አይደለም። ቆንጆ ሕፃን ልጅ ማለት ነው እንዴ? ቃሉን ላምጣልህና ከዛ በኋላ ኡስታዝ ቆንጆ ማለት ሕፃን ልጅ ማለት አይደለም። መረጃ ያሳይ ነው እንዴ? በቃ መጽሐፍ ቅዱስ የትኛውን እትም ነው የምትጠቀመው አንተ? እኔ መደበኛ አዲስ ትርጉም እንጠቀማለን። መደበኛ ትርጉም። እሺ እስከምከፍተው ድረስ
አንደኛ ነገሥት ምዕራፍ 1 ከ1 እስከ 3 ክፈትና እሱን እያየነው እንቆያለን። ኦኬ እሺ እንዴ መጽሐፍ ቅዱሴ ስላስቸግረኝ ነው። ኤኒሃው ብቻ ሁለት ነገሮችን ነው ከዚህ አንቀጽ የምትይዘው። አንቀጹን አስቀምጥልሃለሁ ወይንም እልክላትና እሷ እንድትለቀው አደርጋለሁ። ይህን በዚህ እንዝጋና ወደ ሌላ ጥያቄ እንሂድ። አንድ ጥያቄ ልደግምና ከዛ ጭርን ጠይቄ እናበቃለን። ሌላ ጊዜ በሰፊ እንገናኛለን። ብቻችን እንዳይሆን ብዬ ነው። ሌላ ጥያቄ ጠይቃለሁ ያለ አንድ ክርስቲያን ወገናችን ነበር። አንድ ጥያቄ እንደግምና በቃ አጭር ጥያቄ ነው። ቆይ አገኘሁ። ቆይ አንድ ጊዜ በጣም አስረዘመ። ኢንሻአላህ በሌላ ጊዜ ከከፈትኩኝ ኡስታዝ ከመጣ አንድ ጥያቄ አይቆይም። ሌሎቹም ይምጡ እንጂ አይቆይም። እቺ አንድ ጥያቄ ብቻ ነው። አይቆይም። የምር ስረስ አይቆይም። የማይቆይ ጥያቄ ነው። ሌላ ጊዜ አብዛኛው ጊዜ ስለማላገኛቸው ብዬ ነው። ከሳቸው ትንሽ እንማማራለን።